አስጠልን የገጻችን ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን ብለናል። ዛሬም አቶ ታዬ ደንደአ አቶ ታዬ አረጋ ላይ ነን። እንግዲህ አቶ ታዬ አረጋ በጣም በርካታ ነጥቦችን የሚያነሳው በሀገራችን ላይ በዚህ ኢንተርቪው ላይ በጣም በርካታ የጥላቻ መልእክቶቹን ያስተላልፋል። እንደፈለገ ነው የሚናገረው። ነገራችን ላይ በዛ ላይ በጣም ይሳደባል። ጸረ እሴት ነው፣ ጸረ ማንነት ነው፣ ጸረ ሴሜቲክ ነው። አጠቃላይ በነገራችን ላይ ዘር ግንዱን ሲናገር ከ70% በላይ በሚሆኑት የቤተሰቦቹ ወገን ከሰሜን ወይም ደግሞ አማራ ከተሰኘው ማህበረሰብ የተገኘ እንደሆነ ራሱ ቃል በቃል በአንደባበቱ እያረጋገጠው ጉዳይ ነው። ነገር ግን እንዳለው ከፍተኛ እልህ ውስጥ ስላለ ብቻ አማራን በከፍተኛ ደረጃ እንደሚጠላ በንግግሩ አረጋግጧል ማለት ነው። ቤተ ክርስቲያንን እንዴት እንደሚሳደብ፣ እንዴት እንደሚያንቋሽሽ፣ እንዴት የሀገሪቱን ሀብትና ንብረት አቅፋ እና አግበስብሳ እንደያዘች፣ ቀደም ሲል ደግሞ 1/3ኛውን በመውሰድ ወረራ ጭምር እንደምትፈጽም፣ አዲስ አበባ የሚገኘው አማኝ 1/3ኛ እንደማይደርስ፣ ነገር ግን ቤተ ክርስቲያን በመያዝ እና ቦታ በመያዝ ቤተ ክርስቲያኑ ከሌሎች ቤተ እምነቶች አንጻር 1/3ኛ የሚሆን 1/3ኛ የሚሆነው እንደሚሸፍን ጭምር ነው አድርጎ ያስቀመጠው ማለት ነው። እና በጣም በሚገርም አይነት መንገድ ጸረ እሴት ጸረ ሴሜቲክ ሆኖ መጥቷል። እና በጣም የሚያስገርመው ነገር ደግሞ አብይ አህመድን ሲገልጸው ነው። በነገራችን ላይ አብይ አህመድን ከክርስቶስ እኩል ለማድረግ ይሞክራል እና በጣም የሚያነሳው ነገር አለ። በተለይ ከዚህ ዓለም የመጣ ሳይሆን ከሌላ ፕላኔት የመጣ ሱፐርማን ነው ምናምን ሁሉ ሲል ያነሳዋል እና በጣም ያስገርማል። በጣም የሚያስገርም አይነት ነገር ነው የሚያነሳው። የሆነ የአብይ ጠላቶች ብሎ የሚያነሳቸው አካላት አሉ። እነዚህ ጠላቶችን በተመለከተ ምን ይላል? ጥሩ ቆይታ እያደረግን እናየዋለን። እንግዲህ እንደሚከተለው ልናየው እንወዳለን። በጣም ይቅርታ አድርጉልን ቤተሰቦች፣ በደንብ እንድትከታተሉት እንፈልጋለን። ምክንያቱም እንዲህ አይነት ነገሮች መታለፍ ስለሌለባቸውም ጭምር ነው። ሌሎች በነገራችን ላይ ሀሳቦችም አሉ። ይሄ ብቻ አይደለም። ይሄንን ትንሽ እንየውና ከዛ በኋላ በዛሬው ዕለት የአብይ አህመድ መንግስት ከ300 በላይ የሚሆኑ የአማራ ፖለቲከኞችና አክቲቪስቶችን ማሰሩ ይታወሳል። ያው 3 ዓመት አልፏቸዋል እና አሁን በይቅርታ እንዲወጡ ለማድረግ ከፍተኛ ጥረት አድርጎ ነበረ። በተለይ ሀገሪቱ ላይ የተፈጠረውን ቀውስ፣ በተለይ አማራ ክልል ያፈሰሰውን ደም፣ እሱ ያጠፋውን ህይወት፣ እሱ የቀጠፈውን ነፍስ እና ደግሞ እሱ የደፈራቸውን ሴቶች በአጠቃላይ ደግሞ በዚሁ መንግስት አማካኝነት ሀገሪቱ ላይ የተፈጠረውን አጠቃላይ ቀውስ በእነሱ ለማላከክና ኃላፊነት እንወስዳለን ብለው ይቅርታ እንዲጠይቁ ብሎ ያሰናዳው ፎርም ተቀባይነት አጥቷል በአማራ እስረኛ ፖለቲከኞች ዘንድ እና ጋዜጠኞች ዘንድ ማለት ነው። እነዚህ ሰዎች እነማን ናቸው የሚለውን ይፋ እናደርጋለን። በነገራችን ላይ ይህንን እንየውና ከዛ በኋላ ወደዛ እንመጣለን ማለት ነው። ግን እንደው ኢትዮጵያን ከመሩ ሰዎች መካከል የማን እንዳገኘው ድርሰው መቼም አሁን የተናገርኩት ነገር ይናገራል። መሪዎችን በሙሉ ጠቅልሎ እኮ ይዟል ዶክተር አብይ። ከሱ ቀጥሎ ሌላ ሰው ላመጣ ይችላል። ነገር ግን ዶክተር አብይን የሚያክል መሪ በኢትዮጵያ ታሪክ ውስጥ ኖሮ አያውቅም። ተመልከት፣ እሱ የሚመራው እኮ በቲክቶክ ዘመን ነው፣ በፌስቡክ ዘመን፣ በዩቲዩብ ማህበራዊ ሚዲያ ላይ እንደፈለግ መሪን በምትሰድብበት ዘመን ነው። ያኔ እኮ ምንም ሳትሰጥ በባዶ ሜዳ የምትመሰገንበት ነው። ጓድ መንግስቱ ኃይለማርያም ልጆቻቸውን የገደለባቸው ሰዎች ከቆራጡ አብዮታዊ መሪያችን ጋር ወደፊት ምናምን ነው የሚሉት። ይሄኛው ግን ሌላ ሰው ነው። ዶክተር አብይን እንደው እዚህ ቀረሽ አትለውም። በቃ በሁሉ ነገሩ ሲሄድም እንደገና አንድ ነገር ልንገርህ፣ እንደው የረሳሁት ሁሉም ክልል አመራሮች ይቀበሉታል። ኃይለ ሥላሴን እኮ መፈንቅለ መንግስት ተሞክሮባቸው በነ ቢትወደድ ነጋሽ በዛብህ በነ በላይ ዘለቀ በተለያየ 1960 መፈንቅለ መንግስት ምናምን ስለተሞከረ አይደለም። ግን ይሄኛው ግን የክልል ፕሬዚዳንቶች በሙሉ ይቀበሉታል። በእርግጠኝነት ሚኒስትሮች በሙሉ ይቀበሉታል። እሱ የጻፈውን እኮ ኢሚዲየትሊ ነው ሼር የሚያደርጉት። ምክንያቱም አቅጣጫው ምስሉም ትክክልም ነው። ግን ምንድን ነው ይሄ በእጅ ያዙት ወርቅ ከመዳብ ይቆጠራል የሚባል ነገር አለ እና ይህን ሰው እኮ ሌሎች አፍሪካ ሀገሮች ባገኘ ነው የሚሉት። ሪል እውነቱን ለመናገር ይላሉ። ቲክቶከሩ ይመጣል። ቲክቶከሮች እኮ ሰዎች ናቸው። ከኛ ቲክቶከሮች በላይ በሚሊዮኖች ተከታይ ያላቸው ይመጡና እንደዚህ ገምቻለ አይሾው ስፒድ መጣ። አሜሪካ ነው ተወልዶ ያደገው። ኤክስፔክት አላደረኩም ሲል ሌላው ደግሞ ቲክቶከር እያለቀሰ ሰራ ፕሮግራም እና ይሄ ሰው እኮ የማይደነቅበት ነገር የለም። በማን ነው የሚጠላው? ዜግነታቸውን በቀየሩ ውጭ ሀገር በተቀመጡ ኢትዮጵያን በማያውቋት ከኢህአፓ ዘመን ጀምሮ በግድያ የሚፈለጉ በደም የሚፈለጉ ሰዎች በእያንዳንዱ ምስቅልቅል ውስጥ ያሉበት ማንም ቢመጣ ማያመሰግኑ
አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለቀቁ ቢል ዛሬ ቀጥሎ የሚመጣው ሰው በለው ሌላ ስራ የላቸውማ። ምክንያቱም እንጀራ ነው እኮ አንተ አሁን የሲሚንቶ የምታመርት ቢሆን ብዙ ህንፃ ቢሰራ ኮንስትራክሽን ቢኖር ትወዳለህ። እነዚህ ሰዎች ደም ካልፈሰሰ ሀገር ካልተበጠበጠ ምን እንጀራ አላቸው? ጦርነቱ ሲጀመር አሁን ጮቤ ነው የረገጡት ያው ነው። ምክንያቱም በደንብ ቪው ያመጣላቸዋል። የሆነ ትንታኔ ደግሞ እኛ ሀገር ከአመፃ ብዛት የተነሳ እኛ ሀገር ብቻ አይደለም በሰዎች መካከል ያለች ፍቅር ትቀዘቅዛለች ስለሚል አብዛኛው ሰው የሚሄደው መንግስትን የሚሰድቡ ሰዎች ጋር ነው። አይዶን ነው ለምን እንደሆነ ራሱ አይገባኝም። እያየ ቆይ ምን ማድረግ ሲገባው በዚህ ጥያቄ ሊጨርስ ዶክተር አብይ ለሁሉም ሰው ምን ማድረግ ሲገባው ምን ቀረው? ጦርነት የሚለኩሱት እነሱ ብር ያዋጣሉ ነው ያውቃለሁ። ቅድም የነገርኩ እኮ ጦር አለን ብለዋል። ተዋህዶ ሞልታ ጽድተው ጠመንጃ ልከህ ጫካ የገቡ ሰዎችን በርቱ እያልክ በርቱና ግደሉ እያልክ አትመርቱም ሲሉ ግደሉ እያልክ ትምህርት ቤት አትሄዱም ሲሉ ግደሉ እያልክ በምን ሞራል ነው ዶክተር አብይ ሰላም አጠፋ ያልከው? ኢትዮጵያ የት ጋር ናት? ሶማሌ ክልል እንዲህ አይነት ሰላም አግኝቶ ያውቅም? 20% ነጌሌ ቦርና ሶማሌ ነው። ይቅርታ በጣም እንግዲህ አቶ ታዬ የሚናገራቸው ነገሮች በጣም በርካታ ናቸው። እሱን ከተከተልን በጣም ብዙ ነገሮችን ነው ልናይ የምንችለው። የሆነ ሆኖ ግን ታዬ ቦጋለ በዚህ ልክ የጥላቻ መቅሰፍቱን ሲያወርድ በጣም ያስከፋል። ቀበሌ ራሱ ሶማሌ ነው። ከሶማሌ ጋር ኖር ያለው ሶማሌ ውስጥ ለመጀመሪያ ጊዜ ነው እንዲህ አይነት ሰላም የመጣው። ሪሶርሳቸው መጠቀም መጥተው ምክትል የፓርቲ መሪ መሆን የቻሉት አሁን ነው። አፋር በለው ምን የት ነው ሰላም የደፈረሰው? ምክትል የፓርቲ መሪ መሆን ትልቅ ስልጣን አድርጎት ማለት ነው በነገራችን ላይ እና በመላ ሀገሪቱ የሚፈጸመው ነገር ፈጽሞ ችግር ያለበት አስመስለው አያቀርቡም። እኔ እንደዚህ አይነት ድንቁርና ከየት ነው ሊመጣ እንደሚችል ራሱ ግራ ይገባኛል። ማለት አውቆ አይኑን ስለሸፈነ ብቻ ነው እንደዚህ አይነት ነገር የሆነው ማለት ነው። የሆነ ሆኖ ትንሽ እንስማውና ወደ ሌላው ጉዳይ እናልፋለን። ኦሮሚያ የሆነች ፖኬት ቦታ ከዛ ትግራይና አማራ ለምን ህወሓት ተመልሼ መጥቼ ካላስተዳደርኩ ድሮ የዘረፍኩት አልበቃኝም። ሲያይ ካዝናው እኮ 900 ቢሊዮን ብር ዕዳ ነበረ። ዶክተር አብይ ወደ ስልጣን ሲመጣ ብሔራዊ ባንክ ውስጥ ማንም የብሔራዊ ባንክ ሰራተኛ ያውቃል ከላይ ያለ አመራር 900 ቢሊዮን ብር ዕዳ ነበር። የሀገራችን በጀት 59% ለዕዳ ነበር የሚካፈለው። ባዶ ካዝና ሲሆንበት ነው ሄደው። አሁን ሲያይ አለ ትሪሊየን። አሁን ይሄን የሚዘነጋለ በፈጣሪ አሁን ነው ወይስ ቀደም ሲል ነው? የኢትዮጵያ እንደ ሀገርም ሆነ የኢትዮጵያ መንግስት እንደ መንግስት በዕዳ ውስጥ በከፍተኛ ሁኔታ የተዘፈቀውና ህዝቡን በዚህ በኑሮ ውድነት እየጠበሰ የሚገኘው በየትኛው ዘመን ነው? በቀደመው ዘመን ነው? 59% የሚሆነው የሀገሪቱን ገቢ ለዕዳ በምትከፍልበት ዘመን ነው ወይስ አሁን ነው? ከፍተኛ ጭንቅ ውስጥና የምንዛሬ እጥረት ውስጥ ያለ ነው። ይሄ በጣም እንዴት እንደሚገለጽ አላውቅም። ኢንቨስትመንት ሆልዲንግ በትሪሊየን መቀመጥ ጀመረ። እዴ ሞላ እኮ ካዝናው ዞን መለስ ነው እኮ ጥያቄው። እነዛ ደግሞ ኢትዮጵያን የፈጠርናት እኛ ነን፣ ስለዚህ መምራት ያለብን እኛ ነን። በግልጽ እኮ የተናገሩ ነው የመጡት። እኔ አንዱ በጣም የተከፋውበት የመጨረሻ እንደውም የበለጠ እንደ ይሄ ምንድን ነው ኒው ቻፕተር ያደረገኝ ፋኖች ተሰብስበው ፋኖች ምን አሉ? ይህን የተከበረ የአማራ ህዝብ አንድ አይደለም እኮ ማአት ከኋላው ነው። የማንም ቃሉን በግድ ስለሆነብኝ ልጥራ። እነሱ ባሉት ጋላ አንበርክከን አባታችን ምኒልክ፣ እኔ እኮ ምኒልክ የሁሉም አባት ናቸው ነው የምለው። የራሳቸው አድርገው አባታችን ምኒልክ ቤተ መንግስት እንገባለን አሉ። ማን አንበርክከን? ብልጽግናም ቢሉ ትንሽ እነዚህ ሰዎች ትንሽዬ ፖለቲካ ይሞካክራሉ ላሉ ህዝብን አንበርክከን እንገባለሁ ትላለህ። ስሙት እዚህ ጋር በነገራችን ላይ ተናገሩት ስላለው ነገር አንድም መረጃ ማቅረብ አይችልም። አንድም ስለዚህ ስላለው ቪዲዮ ምንም አይነት ማረጋገጫ የለም። እርግጥ ነው ቀደም ሲል በተለይ ፋኖ ትግል እንደተጀመረ አንዳንድ የማህበራዊ ሚዲያ አቀንቃኞች የተለያዩ ሀሳቦችን ይጽፉ ነበር፣ እንደዚህ አይነት ጸያፍ የሆኑ ነገሮችን። ነገር ግን እነዛ ይጽፉ የነበሩ ሰዎች ተራ የፌስቡክ እና የማህበራዊ ሚዲያ ተጠቃሚዎች እንጂ የፋኖ ትግል አባላት አይደሉ ወይም አክቲቪስት አይደሉ። የወከላቸው አካል የለ፣ ግለሰቦች ናቸው። በራሳቸው መንገድ መቆም ይችላሉ። እንደ ድርጅት እንዴት እንደዚህ ብሎ ሊል እንደቻለ በጣም ግራ አጋቢ ነው። መረጃ ማቅረብ አይችልም። ተራ ጥላቻ ነው እየተናገረ ያለው። በጣም የሚያስገርመው ነገር ከዚህ ቀጥሎ የሚለው ነገር ነው። የኦሮሞ ህዝብን እናንበረክካለን ወይም ደግሞ እሱ በጠራው አጠራር ያንን ማህበረሰብ እናንበረክካለን፣ በሱ መቃብር ላይ እኛ እነግሳለን፣ የአባታችን የሚኒልክ ቤተ መንግስት እንገባለን አሉ ብሎ የሚያስረዳው መንገድ ወይም ደግሞ ድፍን የኦሮሞን ህዝብ ተናገሩ የሚልበትን መንገድ እስቲ ስሙት። በነገራችን ላይ ህወሓት አላደረገችው የሚል ፕራክቲካሊ ሰራች እንጂ መሽቁቅ ናት። ህወሓት አደገኛ ሸለምትማት ድርጅት ነው። ግን የነዚህ በይፋ ነው። ከዛ ኦሮሞ ማን ነው አማራን በተመለከተ ኢትዮጵያን በተመለከተ ሄዱ እና ሁሉም ትግራይ አንድ ነው፣ ሁሉም ጋር አንድ ነው ይላሉ። ዶክተር ነው ልባርክ።
ከዛ ማረሚያ ቤት ያለው የፋኖ ኃላፊ ዶክተር ወንደሰን የነጻነት ሰልፍ ብሎ በዚህ ዓመት ባሳተመው መጽሐፉ ምን ብሎ እንደጻፈ ታውቃለህ? በነገራችን ላይ ዶክተር ወንደሰን የተባለው ግለሰብ የፋኖ ምንድን ነው ታውቃላችሁ? የፋኖ ምን እንደሆነ? የፋኖ አመራር ነው ወይ? የፋኖ ሊቀመንበር ነው ወይ? የፋኖ አደራጅ ነው ወይ? በፋኖ ውስጥ የነበረው ሚና ምን ነበረ? የፋኖ ትግል ገና ሲጀመር ጀምሮ እሱ ምን ነበረ? እስቲ ራሱን ገልጿል ወይ? ፋኖ ፋኖ እኮ ፋኖ ሆኖ ራሱን እንደ ድርጅት ሳያመጣ በፊት እኮ ነው የግለሰብ የታሰረው። በጣም አስገራሚ ነገር ነው። የሚለውን ስሙ፣ በነገራችን ላይ የሚለውን ስሙ። ከዛ ኦሮሞ በሙሉ ጄኖሳይደር ነው አለ። በምን ላሳየ መሰል መጽሐፉ ላይ ምን ይላል? ዶክተር አሊ ቢራ የክብር ዶክተር አይባልም አክቹዋሊ የክብር ዶክተር አሊ ቢራ እና ክብር አርቲስት ሃጫሉ ሁንዴሳን ጄኖሳይደር አላቸው። እነ ዶክተር አብይንም ጄኖሳይደር ብሎ ጻፈ። እነ ጀዋርንም ጄኖሳይደር አለ። እስኪል ገቢሳ ምናምን በሙሉ ተቃዋሚ ጄኖሳይደር ነው። ብልጽግና ውስጥ ያለ ጄኖሳይደር ነው። የኦሮሞ አርቲስትም ጄኖሳይደር ነው። አንድ አይኮኖክላዝም የሚባል ሳይንስ አለ። በሙሉ አንድን ማህበረሰብ ማጥፋት ስትፈልግ የእሱን አይኮኖች በሙሉ ታጠፋለህ። ገበሬው ብቻ ነው ጄኖሳይደር የማይሆነው። እና በምን እሳቤ ነው ታዲያ እናንተ እንደምትሉ 60 ሚሊዮን የሚሆን የኦሮሞ ህዝብ አለ። ከ60 ሚሊዮኑ የኦሮሞ ህዝብ ውስጥ ከ50 ሚሊዮን በላይ የሚሆነው ገበሬ ነው። ገበሬው ጄኖሳይድ አልተባለም። እንደገና ደግሞ እነዚህ የጠራቸው ግለሰቦች ራሱ እነማን ናቸው? ጀዋር ማን ነው? ተከበብኩ ብሎ አይደለም እንዴ ስንትና ስንት ህዝብ ያስጨፈጨፈው? ያ ጄኖሳይደር አይደለም? ከኦሮሚያ ምድር አማሮች እንዲጨፈጨፉ አልተደረገም? ሃጫሉ በሞቱ አይደለም እንዴ ስንትና ስንት ሰው የተጨፈጨፈው? ሃጫሉ ከመሞቱ በፊትስ እንዴት አይነት ቅስቀሳዎችን ነበር በአማራ ላይ ሲሰራ የነበረው? ምን ሲል ነበረ? አብይ አህመድ ታዲያ ጄኖሳይደር ካልሆነ ማን ሊሆን ነው? አሊ ብራ ሲናገር የነበረው ምን ነበረ? እነዚህ እኮ ተራ ግለሰቦች ናቸው። ግለሰቦችን ስለጠራ ብቻ እንዴት ድፍን የኦሮሞን ህዝብ አለ ትላለህ? ያልካቸው የጠራቸውስ ገበሬው ብቻ ነው ጄኖሳይደር ያልተባለው ካልክስ ገበሬው ራሱ ምን ያህል ሚሊዮን እንደሆነ ታውቃለህ አይደለም? ታዲያ እንዴት ነው ገበሬው ሳይቆጠር ነው እንደ ኦሮሞ ህዝብ ሊባል የሚችለው? በምን አይነት ሀሳቢ ነው? ይሄ በጣም ጭፍን የሆነ አነጋገር ነው እና በጣም በርካታ ነጥቦች የሚነሱበት ነው። የሆነ ሆኖ እስቲ ትንሽ እንቀጥልና ከዛ ወደ ሌላኛው ጉዳያችን እንገባለን። እሱን ታስገብረዋለህ እንደ ትላንቱ ጄኖሳይደር ነው አለና ከዛ አይኮኖክላስትሪ እነ ዘመነ ካሴን ግን ቴዎድሮስ በላይ ዘለቀ እና እንዴት ነው በላይ ዘለቀ የሚሆነው? ዘመነ ካሴ 11 ቁጥር ምስማር ሰው ጭንቅላት ውስጥ ከትክቶ የሚያስገባ የእምነት አባት አሁን እዚህ 11 ቁጥር ምስማር ሰው ጭንቅላት ውስጥ ከትክቶ የሚያስገባ ስላለው ነገር ፈጽሞ ማብራሪያ ሰጡ ይባል አይችልም። ከየት ያመጣል? የት ነው ያየው? ፋኖ የሰው ጭንቅላት ውስጥ ሚስማር ሲመታ ያየው? በጣም እኮ ያሳምማል እኮ እንደዚህ አይነት ንግግር። እንዴት አይነት ጥላቻ ቢያድርበት ነው? እንዴት አድርጎ ነው ይህንን ጥላቻውን ተሸክሞ ላለፉት ረጅም ዓመታት ከአማራ ሊግ ጋር አብሮ ሲሳተፍ የቆየው የሚለው በጣም መሰረታዊ ጥያቄ ነው እና በአጠቃላይ ግን ከዚህ በላይ ባንገፋበት በጣም መልካም ስለሆነ ወደ ቀጣዩ መረጃ ብንገባ የተሻለ ይሆናል ማለት ነው። የተከበራችሁ የገጻችን ቤተሰቦች ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ እንላለን። እንግዲህ ከፍ ሲል ቀደም ሲል እንዳነሳሁት ማለት ነው በዛሬው ዕለት እንግዲህ የአማራ የፖለቲካ እስረኛ የሆኑት በጣም በርካታ እስረኞች ናቸው ያሉት እንደሚታወቀው እና የቀረበውን የይቅርታ ሰነድ በፍጹም አንቀበልም ብለዋል። ሰነዱን በተመለከተ ሰነዱ ምን አካቷል የሚለውን ቢቢሲ ራሱ ሰፋ ያለ ዘገባ አቅርቧል። በነገራችን ላይ ለምሳሌ እንግዲህ ለሽብር ተከሳሾቹ የቀረበው የይቅርታ ሰነድ ምን ይመስላል የሚለውን ስናይ ለምሳሌ በክልሉ ለተፈጸሙ ግድያዎችና ጉዳቶች ቀደም ሲል እንዳነሳሁት ማለት ነው ተከሳሾች ኃላፊነት እንዲወስዱ የሚጠይቅ መሆኑ ተመላክቷል ማለት ነው። እንግዲህ ምን ማለት ነው? ይሄ ማለት አማራ ክልል ለደረሰው ለዛ ሁሉ ቀውስ እነዚህ መብታቸው ተጥሶ የፍርድ ቤት የምክር ቤት አባልነታቸው እንኳን ሳይነሳ ለታሰሩ ግለሰቦች ነው እንደዚህ አይነት ነገር የሚፈጸመው። ይሁን ሆኖ እንግዲህ ይህን ይቅርታ ያልተቀበሉ ወይም አንፈርምም ያሉ እነማን እንደሆኑ እናያቸው እስቲ። የመጀመሪያው እንግዲህ የቀድሞው የአማራ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ቧያለው እና ዶክተር ወንደሰን ቅድም የጠቀሰው ግለሰብ ማለት ነው ወንደሰን አሰፋ ይቅርታ ቅድም ልክ ነኝ። እንዲሁም ደግሞ ዶክተር ሲሳይ አውግቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይ እና ገነት አስማማ የመሳሰሉት በጣም በርካቶች ናቸው። በነገራችን ላይ ከፍ ሲል እንዳነሳሁት እንግዲህ አቶ ዮሐንስ ቧያለው፣ ቴዎድሮስ ኃይለማርያም ዶክተር ናቸው። ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው። በነገራችን ላይ ገነት አስማማው ስትያዝ የነበረው የመብት ጥሰት፣ የነበረው ድብደባ፣ የነበረው ማገጣበር
ይታወቃል። እንዴት እንደወሰዷት ታስታውሳላችሁ? የድምፅ ጭምር መረጃ ያለበት ነው። ጋዜጠኛ ዳዊት በጋሻው ይታወቃል፣ እሱ ምን አይነት ልጅ እንደነበረ። ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ጎበዜ ሲሳይ፣ አቶ አለልኝ ምህረት፣ አቶ መንበር አለሙ፣ አቶ ማይክ መላክ፣ አቶ አሳምነው ታደሰ፣ አቶ ደሳለኝ እጅጉ፣ አቶ እሱ ባለው በለጠ፣ አቶ እስክንድር ሸፈራው፣ አቶ መሰለ ቸሩ፣ ኢንጂነር ፍርዱ ተፈራ፣ አቶ ጫኔ ዘየደ፣ ወይዘሪት ሀሊማ አህመድ፣ ወይዘሪት ህይወት አለማየሁ፣ አቶ ሲሳይ መልካሙ፣ አቶ ታደሰ ወንደላይ፣ አቶ በላይ ሲሳይ፣ አቶ ያሬድ ግርማ፣ አቶ ማረው ስለሺ፣ አቶ ሰለሞን ተፈሪና አቶ ሙሉቀን ተስፋዬ እንዲሁም ሌሎችም የተካተቱበት ነው። እንግዲህ ከፍ ሲል እንዳልኳችሁ ፈርሙ የተባለው እንግዲህ ፈጽመናል ብላችሁ መኑ የተባለው እንግዲህ ሀገሪቱ በአማራ ትውፊቶችና ሀሳቢዎች ካልተመራች ማለታችሁን ወንጀል ነው በሉና ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታችሁና ይህም ወንጀል መሆኑን እመኑ በማለት እንግዲህ በቅድመ ሁኔታ ይህንን የይቅርታ ሰነድ ፈርሙ ተብሎ ነበር። ነገር ግን ይህንን አንቀበልም ያሉ ናቸው ማለት ነው። እነዚህ የተከበራቸው የገጻችን ቤተሰቦች ስለተከታተላችሁ እናመሰግናለን። ገጻችን ላይክ፣ ሼር እና ኮፒ በማድረግ እና ሰብስክራይብ በማድረግ ቢያንስ የተሳታፊ መጠናችን ይጨምር እንላለን። ቪዲዮዎቹና መረጃዎቹ ተደራሽ እንዲሆኑ አድርጉ። እንዲሁም ደግሞ ላይቭ እንድንገባ ቢያንስ 50 ሰብስክራይበር እስኪሞላ ድረስ እንኳን እባካችሁ ሼር አድርጉ እንላለን። እናመሰግናለን ስለተከታተላችሁን።